ሃሎ ጋይስ እንዴት ናችሁ? ይህ የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናላችን ከፍሬሽማን ኮርስ ጀምሮ የተለያዩ የዲፓርትመንት ኮርሶችን እያዘጋጀን እያቀረብን እንገኛለን። ከዚህ በፊት በፍሬሽማን ኮርስ ግሎባል ትሬንድ ላይ ሶስተኛ ቻፕተርን ጀምረን ፓርት ዋን ላይ በጣም ብዙ ነገሮችን ተወያይተን ነበረ። ኢንዲቴይል ለማየት ሞክረን ነበረ። ዛሬ ደግሞ ፓርት ቱን ይዘን መከናል ማለት ነው። ቀጥታ ወደ ቪዲዮ ነው የምናመራው፣ ወደ ክላሱ ወደ ፓርቱ ነው የምናመራው። ስለዚህ አጠር አድርገን ቻናሉ ሰብስክራይብ ያደረጋችሁ ካላችሁ ቻናሉ ሰብስክራይብ አድርጉ፣ ቪዲዮውን ላይክ እያደረጋችሁ ምናልባት የማታገኙት ፓርት ካለ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማሳወቅ ትችላላችሁ። በዛ አማካኝነት እንልክላችኋለን። ፕሌሊስት አዘጋጅተናል እዛው ዩቲዩብ ላይ ሙሉ ነው የምታገኙበትም በዛ መንገድ ማግኘት ትችላላችሁ ማለት ነው። ቻፕተር ኦብጀክቲቭ ቤዝድ በሆነ መልኩ ሙሉ ቻፕተሩን ለማየት እንሞክራለን ማለት ነው። በድጋሚ ቻናል ሰብስክራይብ አድርጉት፣ ቪዲዮውን ደግሞ ላይክ አድርጉት ማለት ነው። ቀጣይ ፓርቶችን ስንለቅ በቀላሉ እንዲደርሳችሁ ወይም ደግሞ ዩቲዩብ ሰጀስት እንዲያደርጋችሁ በቀላሉ ማለት ነው። እያንዳንዱን ፓርት ላይክ ለማድረግ ሞክሩ። በጣም ቀላል ነው፣ የሚቆርጠው ነገር የለም አይደል? አንድ የቲክቶክ ቪዲዮ ራሱ ብለን የሰከንድ ቪዲዮ ላይክ እናደርጋለን አይደል? እኛ ደግሞ በጣም ብዙ ለፍተንበታል፣ እናንተም እየደከማችሁ ነው። ላይክ ብታደርጉት ያን ያህል ትልቅ ነገር አይደለም፣ ለእኛ ግን ትልቅ ነገር ነው። ላይክ አድርጉልን፣ እናንተም ይጠቅማል። ከዚህ በፊት እንግዲህ ሜርካንታሊዝም ኦር ናሽናሊዝም ላይ ወይም ደግሞ የሜርካንታሊዝም የናሽናሊዝም ፐርስፔክቲቭ ነው በኢንተርናሽናል ፖለቲካል ኢኮኖሚ ኦር በአይፒኢ ላይ ያለውን ፐርስፔክቲቭ እይታ እያየን ነበረ ማለት ነው። the shared right for doing this was protectionism protectionism እያየን ነበር። ፕሮቴክሽኒዝም ምንድነው ብለን ነበር? የሀገርን ውስጥ ምርትን ምን ማድረግ የመጠበቅ ፖሊሲ ነው ደግሞ መጠበቅ ነው ብለን ነበረ። እሱን አይተናል ፓርት ዋን ላይ ማለት ነው። ቼክ ማድረግ ትችላለች። ከዛ የቀጠለውን ነው እዚያው ፐርስፔክቲቭ ላይ ማለት ነው። ከዚህ በፊት ስለ መርካንታሊዝም ኦር ናሽናሊዝም ምን ብለናል? ምን ላይ ነው የሚያተኩረው? የእሱ ፐርስፔክቲቭ ምን ላይ ነው ብለናል? መንግስት ላይ ነው። መንግስት በኢኮኖሚው ላይ ጣልቃ እንዲገባ ጣልቃ ገብቶ ለምሳሌ መንግስት በየሀገራቱ ላይ ያሉት መንግስታቶች ማለት ነው በኢኮኖሚው ላይ ጣልቃ ገብቶ ሀገራቸውን አትራፊ ለማድረግ ሀገራቸውን ሀያል ለማድረግ የሚሰሩት ኦር ደግሞ ስራ መሆን አለበት ወይ ደግሞ መስራት አለባቸው። እንደዛ ማድረግ አለባቸው። ኢኮኖሚ ውስጥ ጣልቃ መግባት አለባቸው። ኢኮኖሚ ኮንትሮል ማድረግ አለባቸው የሚል ፐርስፔክቲቭ ያለው ማለት ነው የሜርካንታሊዝም ኦር ናሽናሊዝም። ኢኮኖሚው ላይ መንግስት መግባት አለበት ነው የሚለው ብለናል፣ ጀነራላይዝ ስናደርገው ማለት ነው። አሁንም የሱን ፐርስፔክቲቭ እያየን ነው የምንሄደው። ለመፍጠን እንሞክራለን፣ አጠር ለማድረግ እንሞክራለን። ትንሽ በጣም ብዙ ፓርቶች ሊሆኑ ይችላሉ፣ ምክንያቱም በሶስቱ ፓርት ጨርሳለን ብለን ነበር፣ ግን ስናየው ከዛም በላይ ሊፈጅ ይችላል። ችግር አይመጣም። በፕሌሊስት ስለምንከፋፍለው በቀላሉ ማግኘት ትችላላችሁ። ቪዲዮዎቹን የፈለጋችሁትን ፓርት ማየት ትችላላችሁ፣ ምናልባት የምትዘሉት ካለ ማለት ነው እንደየ ካምፓሶቻችሁ። ኢምፖርት ሪስትሪክሽን ሰች አስ ኮታስ ኤንድ ታሪፍስ ዲዛይንድ ቱ ፕሮቴክት ዶሜስቲክ ፕሮዲውሰርስ። መንግስት የሀገር ውስጥ ፋብሪካዎች ሊሆን ይችላሉ፣ ሀገር ውስጥ ላይ የተገነቡ ካምፓኒዎች እንዳይጎዱ እንዳይከስሩ ምን ያደርጋል ማለት ነው? ኢምፖርት ሪስትሪክሽን ኦር ደግሞ የገቢ ምርትን ይገድባል ማለት ነው። ገቢ ማለት ኢምፖርት የሚደረጉ ነገሮችን ይገድባል ማለት ነው። ባይ ታሪፍ ሊሆን ይችላል። ታሪፍ ስንል በገቢ ምርት ላይ የሚጣል ቀረጥ ማለት ነው። ባይ ታሪፍ ዲዛይን ቱ ፕሮቴክት ፕሮዲውሰርስ ማለት ነው። ሰጃስ ኮታስ ታሪፍ ደግሞ የሚባለው በቁጥር የሚቀመጥ ገደብ ማለት ነው። ለምሳሌ ኢምፖርት የሚደረገው ነገር 10 ኩንታል ከነበረ ያንን ነገር ለመገደብ 5 ወር 4 ለማድረግ ማለት ነው የሚገባውን ነገር ማለት ነው። ለምሳሌ አንድ መንግስት የሀገር ውስጥ ጫማ አምራቾችን ለመርዳት ሀገር ውስጥ የሚያመርቱ ጫማዎችን የሚያመርቱ ነጋዴዎችን ለመርዳት ሲል ከውጭ የሚገባ ጫማ ላይ ምን ያደርጋል ማለት ነው? ቀረጥ ይጥላል ማለት ነው። ለምሳሌ 50% ቀረጥ። ለምሳሌ ከውጭ እቃ ይዛችሁ አታውቁም? በአሊባባ ኦር ሌሎች እንትኖች ቀረጡ ነዋ ከፍ የሚለው ከንቱን በላይ። ያ ምንድነው? በሀገር ውስጥ ያሉ ነጋዴዎችን ለማድረግ ነው፣ ሰፖርት ለማድረግ የሚደረግ ነው ማለት ነው ብዙ ጊዜ ማለት ነው። ወይም ደግሞ በአመት ከ10 ሺህ በላይ ጫማ እንዳይገባ ቢከለክል፣ ለምሳሌ ከውጭ የሚመጡ ጫማዎች አሉ፣ በውስጥ ደግሞ የሚመረቱ ጫማዎች አሉ። ከውጭ የሚመጣ ከሆነ ጫማ አገር ውስጥ የሚመረቱ ጫማዎች ተፈላጊነት
ያጣሉ አይደል? እሱን ለመገደብ ጫማዎችን ከዛ የሚመጡትን ከውጭ የሚመጡትን ምን ያደርጋል ማለት ነው? መንግስት ይገድባል ማለት ነው። እንዲገድብ ያዛል ማለት ነው። ሜርካንታሊዝም ኦር ናሽናሊዝም ጣልቃ እንዲገባ በኢኮኖሚ ስለሚያዝ ማለት ነው አይደለ? ፕሮቴክት ኢንፋንት ኢንዱስትሪስ ኤንድ ዊከር ኢኮኖሚስ ፍሮም አንፌር ኮምፒቲሽን ፍሮም ስትሮንገር ኢኮኖሚስ ኦር ዲፌንሲቭ ሜርካንታሊዝም እንለዋለን ማለት ነው። ያ ማለት ኦፌንሲቭ ሜርካንታሊዝም ስንል ለምሳሌ አዳዲስ ፋብሪካዎች ሲቋቋሙ ለምሳሌ ገና ሲቋቋሙ ከዓለም አቀፍ ግዙፍ ኩባንያዎች ጋር መወዳደር አይችልም አይደለ? መጀመሪያ ላይ ሲቋቋሙ መንግስት እስኪጠናከሩ ድረስ ምን ያደርጋል ማለት ነው? ጥበቃ ያደርግላቸዋል ማለት ነው። ለምሳሌ አንድ ሀገር አዲስ የመኪና መገጣጠሚያ ፋብሪካ ብታቋቁም አንድ ካምፓኒ ቢያቋቁም ሀገር ውስጥ ፋብሪካው ግን እስኪተክል ድረስ ወይም ደግሞ መሰረቱን እስከሚጥል ድረስ የውጭ መኪኖችን እንዳይገቡ ይከለክላል ማለት ነው። ለፋብሪካው ጥበቃ ያደርጋል ማለት ነው። ምክንያቱም ከውጭ መኪኖች የሚመጡ ከሆነ የውጭ መኪኖች የሚገቡ ከሆነ የእሱ ምርት ምን ይሆናል ማለት ነው? ሀገር ውስጥ የሚመረተው ነገር ኪሳራ ውስጥ ይገባል። እሱን ለመከላከል ማለት ነው ዲፌንሲቭ ሜርካንታሊዝም አፕላይ ያደርጋል ማለት ነው። ሌላኛው to strengthen the national economy in order to provide the basis for expansion and war that means offensive mercantilism ግዛትን ለማስፋፋት እንዲሁም ደግሞ ለጦርነት መሰረት እንዲሆን ያስፈልጋል ማለት ነው። የሀገርን ኢኮኖሚ ማጠናከር ያስፈልጋል ማለት ነው። that means offensive mercantilism ማለት ነው። እዚህ ጋር ምንድነው ኢኮኖሚው የሚጠነክረው ለብልጽግና ብቻ አይደለም አይደለ? ሀገሪቱ ወታደራዊ ኃይሏን እንድታሰፋ እንዲሁም ደግሞ ሌሎችን እንድታሸነፍ ሊሆን ይችላል ማለት ነው። በታሪክ የነበሩ ሀያላን የሚባሉ ሀገራት የጦር መሳሪያ በብዛትና በጥራት ለማምረት እንዲሁም ደግሞ ጦር ሰራዊት ለማሰማራት ምን ያደርጋሉ? የሀገራቸውን ኢኮኖሚ በሙሉ ለጦርነቱ ዝግጁ እንዲሆን ያደርጋሉ ማለት ነው። ኢኮኖሚ ሀብት ከብልጽግና ባሻገር ለተለያዩ ወታደራዊ ኃይሎች እና ሌሎች ነገሮችም እንደ ሶርስ ይሆናል ማለት ነው። ስትሮንግሊ ኮንሰርን ዊዝ ዴቨሎፒንግ ካንትሪ ዶሜስቲክ ማኑፋክቸሪንግ ካፓሲቲ ኤንድ ግራንት ሰብሲዲስ ቱ ዶሜስቲክ ኢንዱስትሪስ። ሜርካንታሊዝም ሌላው ምንድነው የሚለው የአንድን ሀገር የሀገር ውስጥ ምርት አቅም ለማሳደግ ከፍተኛ ትኩረት ተሰጥቶ መሰራት አለበት። ሀገር ውስጥ ኢንዱስትሪዎች ድጎማ ሊሰጥ ይገባል የሚል እይታ አለው ማለት ነው። ይሰጣል ብሎ ያስባል። መንግስት ለፋብሪካዎች የገንዘብ እርዳታ ወይም ደግሞ የቀረጥ እፎይታ ይሰጣል ማለት ነው። ይሄ ምን ይፈጥራል? ምርታቸውን በርካሽ እንዲያቀርቡ ይረዳቸዋል ማለት ነው አይደለ? ያንን ሲያደርጉ እነሱ ደግሞ መንግስት ምን እያደረገ ነው? እያተረፈ ነው ማለት ነው። መንግስት ለህዝቡ ደህንነት የሚጨነቅ ነው ብለናል አይደለ? ምርቶች በርካሽ ለህዝቡ የሚቀርቡ ከሆነ መንግስት ተግባሩን ኦር ስራውን በአግባቡ እየፈጸመ ነው ማለት ነው። ለምሳሌ መንግስት ለገበሬዎች ማዳበሪያ በርካሽ ዋጋ እንዲያገኙ ገንዘብ ቢጨምርላቸው፣ ማዳበሪያ ማለት ምርት የሚያጠናክር ነው አይደል? ይኖዛታል። በድጎማው መልክ ለማዳበሪያ የሚሆን ገንዘብ ቢሰጣቸው ገበሬዎች ምን ያደርጋሉ? በምላሹ ምርታቸውን በርካሽ ለገበያው ኦር ለሸማቹ ያቀርባሉ ማለት ነው። ይሄ ሁሉ እየሆነ ያለው በምን ምክንያት ነው? መንግስት እጁን ስለሚያስገባ እጁን ማስገባት ስላለበት ነው። እጁን ሲያስገባ እነዚህ ነገሮች ይፈጠራሉ። ይሄ እይታ የማን ነው? የሜርካንታሊዝም ኦር ናሽናሊዝም ነው። በቃ ኢኮኖሚ ላይ መንግስት እስካለ ድረስ ያ ፐርስፔክቲቭ የማን ነው? የሜርካንታሊዝም ኦር ናሽናሊዝም ነው ማለት ነው። በደንብ እያያዛችሁ emphasizes the importance of balance of payment surplus in trade with other countries and this end is often promotes an extreme policy of autarky to promote national economic self-sufficiency. ሌላኛው የሜርካንታሊዝም ፐርስፔክቲቭ ምንድነው? መንግስት ኦታርኪ የሆነ ፖሊሲን ያራምድ ይላል ማለት ነው። ኦታርኪ ሚንስ ከሌሎች ሀገራቶች ጋር ንግድ አቁሞ በራስ ምርት ብቻ መኖር እሱን እንዲለማመዱ ወይም ደግሞ በሌሎች ሀገራቶች ላይ ጥገኛ መሆን የለባቸውም ብለው ያምናሉ ማለት ነው። ሁሉም ነገር በሀገር ውስጥ መመረት አለበት የሚል ጽኑ አቋም አላቸው ማለት ነው። ሜርካንታሊስቶች ኦር ናሽናሊስቶች ማለት ነው። ኤግዛምፕል ስናይ ለምሳሌ አንድ ሀገር ምግብም ሆነ መሳሪያ ከውጭ አንገዛም ምንም እንኳን ዋጋ ቢወደድብንም ዛት ሚንስ በሀገራችን ብቻ እናመርታለን ብትል አንድ ሀገር ያ ነገር ምን ይባላል ማለት ነው? ወይም ደግሞ የውጭ ንግድ ፖሊሲን ብታቆም ኦታርኪ ፖሊሲ ይባላል ማለት ነው።
ሜርካንታሊስቶች በቃ ዋና ግባቸው ኢኮኖሚ ላይ ዶሚነንት መሆን አለብን ወይ ደግሞ ዶሚነንት መሆን አለበት አንድ መንግስት የትኛውን ነገር ለመቆጣጠር የሚል እይታ ነው ያለው ማለት ነው። አርጊው ዛት some types of economic activities are more valuable than others። ሌላኛው የሜርካንታሊስት ኦር የናሽናሊስት ፐርስፔክቲቭ ምንድን ነው? አንዳንድ የኢኮኖሚ እንቅስቃሴዎች ከሌሎች ይልቅ የበለጠ ጥቅም እንዳላቸው ይሞግታል ማለት ነው። ያ ማለት ሜርካንታሊስቶች እንግዲህ ሁሉም የኢኮኖሚ ስራዎች እኩል አይደሉም ብሎ ያምናል ማለት ነው። ለሀገር ጥንካሬና ለቴክኖሎጂ እድገት መሰረት የሚሆኑ ዘርፎች ቅድሚያ ሊሰጣቸው ይገባል የሚል እይታ አለው ማለት ነው። Manufacturing activities should be promoted while agricultural and other manufacturing activities should be discouraged። ሜርካንታሊስቶች እንግዲህ ምንድን ነው የሚሉት? የፋብሪካ ምርት እንቅስቃሴዎች ሊበረታቱ ይገባል የሚል እይታ አላቸው። በሌላ በኩል ደግሞ እንደ ግብርና እንዲሁም ደግሞ ሌሎች የማኑፋክቸሪንግ ስራ ያልሆኑ እንቅስቃሴዎች ሊገደቡ ወር ደግሞ ትኩረት ሊነፈጋቸው ይገባል የሚል እይታ ነው ያለው ማለት ነው። ይህ ፐርስፔክቲቭ ነው። ትክክልም ላይሆንም ይችላል። ፋብሪካዎች ለሀገር ከፍተኛ የውጭ ምንዛሪ ስለሚያስገኙ እንዲሁም ደግሞ ለጦር ኃይል ግንባታ የሚሆኑ ምርቶችን ስለሚያመርቱ ከግብርና ይልቅ ቅድሚያ ይሰጣቸው የሚል እይታ አለው ማለት ነው። ይሄ ነው ምክንያቱ። ገብቷቸዋል። ጥሬ ጥጥ ከመሸጥ ይልቅ ጥጡን ወደ ጨርቅ ቀይሮ የሚሸጥ ፋብሪካ መገንባት ለሀገር የበለጠ ጥቅም አለው ብሎ ያምናል ማለት ነው። ከግብርና ይልቅ ምን ላይ ማኑፋክቸር ላይ ትኩረት ቢደረግ ይላል ማለት ነው። ለምንድነው እንደዛ የሚለው? አዋጭ የሆኑ የኢኮኖሚ ሁኔታዎች ላይ የኢኮኖሚ እርምጃዎች ላይ ነው ትኩረት ማድረግ ያለበት መንግስት ብሎ ያምናሉ ማለት ነው። ሀገር ያንን ነው መከተል ያለበት ብሎ ያምናሉ ማለት ነው። Defense a much more sophisticated and interventionist role of the state in the economy, for example, the role of identifying and developing strategic and targeted industries። ሜርካንታሊዝም ሌላው መንግስት በኢኮኖሚ ውስጥ እጅግ የላቀና ጣልቃ ገብነት ያለው ሚና እንዲኖር ይሟገታል ማለት ነው። ጀስት አን ኤግዛምፕል ስልታዊና የተመረጡ ኢንዱስትሪዎችን ያ ማለት ለረጅም ጊዜ ኢኮኖሚያዊ እድገት የሚያመጡ ወሳኝ የሆኑ ኢንዱስትሪዎችን በተለያዩ መንገዶች የመለየትና የማልማት ሚናን ትኩረት ያደርጋል ማለት ነው። መንግስት ኢኮኖሚውን ለመምራት የሚከተላቸው ስልቶች አሉ። ታክስ ፖሊሲ አለ። ታክስ ፖሊሲ ዛት ሚንስ ለሚፈልጓቸው ኢንዱስትሪዎች የታክስ ቅናሽ ማድረግ ማለት ጀስት አሁን ማኑፋክቸሪንግ ላይ ምናምን ታክስ መቀነስ ማለት በሚደግፈው ነገር ላይ ማለት ነው። ጀስት ደግሞ አግሪካልቸር ላይ ምን ያደርግ ማለት ነው? ታክስ ይጨምራል ማለት ነው። ለማይፈልጋቸው ታክስ መጨመር፣ በዛ መንገድ መንግስት ኢኮኖሚውን ይመራል። ሌላኛው ድጎማ ሰብሲዲሽን፣ ለሀገር ውስጥ ፋብሪካዎች የገንዘብ እርዳታ በመስጠት ማለት ነው። ሌላኛው ባንኪንግ ሬጉሌሽን ማለት የባንክ ቁጥጥር፣ ባንክ ብድር ሲሰጥ ለመንግስታዊ ስልት ለሆኑ ማለት ነው። መንግስት ስልታዊ የሆኑ የኢኮኖሚ ሁኔታዎችን ለመምራት የሚጠቀምባቸው ቦታዎች ላይ ብቻ ብድር እንዲሰጥ ወይም ደግሞ ቅድሚያ እንዲሰጥ ያደርጋል ማለት ነው። ሌላኛው ላቦር ኮንትሮል ማለት የጉልበት ቁጥጥር፣ ለዛ ስንል የሰራተኞችን ደሞዝ እንዲሁም ደግሞ እንቅስቃሴ በመቆጣጠር ለኢንዱስትሪዎች ምርታማነት ምቹ ሁኔታን ይፈጥራል ማለት ነው። ሌላኛው ኢንተረስት ሬት ማኔጅመንት ነው፣ ወር ደግሞ የወለድ መጠን አስተዳደር። ኢንቨስትመንትን ለማበረታታት ምን ያስፈልጋል? የወለድ መጠኑን ዝቅ ማድረግ ያስፈልጋል ማለት ነው። ለሆነ ፋብሪካ ኦር ለሆነ ማኑፋክቸሪንግ የሆነ ያህል ብድር ብንሰጥ ለዛ የሚሰጠው ኢንተረስት ሬቱ ምን ማለት አለበት ማለት ነው? ማኔጅ መደረግ አለበት ወር ዝቅ ማደረግ አለበት ማለት ነው። የሚፈልገው ነገር ላይ ወር ደግሞ እሱ የሚደግፈው ነገር ላይ ማለት ነው። እነዚህን ስልቶች ይጠቀማል ማለት ነው። ለምኑ? መንግስት ኢኮኖሚውን ለመምራት ወር ለማስተዳደር ማለት ነው። States should also play a disciplinary role in the economy to ensure adequate levels of competition። ሌላኛው እንግዲህ ሜርካንታሊዝም የሚያነሳው ነገር ተገቢ የሆነ የውድድር ደረጃ መኖሩን ለማረጋገጥ መንግስታት በኢኮኖሚ ውስጥ የዲስፕሊን ሚና ሊጫወቱ ይገባል፣ ወይም የዲስፕሊን ቁጥጥር ሊያደርጉ ይገባል
የሚል እይታ አለ ማለት ነው። ይህም ጣልቃ ገብነት ነው አይደለ? የመንግስትን ጣልቃ ገብነት ነው የሚያሳየው። ሰው ትኩረቱ ሜርካንታሊዝም ዛሬ ስለሆነ ማለት ነው። and found in the recent experience of Japan, South Korea, and Taiwan, ቻይና ናሽናል ፖለቲካል ኢኮኖሚስ እንግዲህ በቅርብ ጊዜ ባለው ማለት ነው በጃፓን፣ በደቡብ ኮሪያ፣ በታይዋን እንዲሁም ደግሞ በቻይና ፖለቲካዊ ኢኮኖሚ ተሞክሮዎች ውስጥ የዚህ ፐርስፔክቲቭ ይታያል ማለት ነው። Instead of the term mercantilism, however, this states the East Asian economies, especially Japan, South Korea, Taiwan, use the term developmental state approach. ነገር ግን ምናለ መሰላችሁ እዚህ ጋር እነዚህ የምስራቅ ኤዥያ ኢኮኖሚዎች ማለት ነው ኢኮኖሚ ባለቤቶች በተለይም ደግሞ እነ ጃፓን፣ እነ ደቡብ ኮሪያ፣ እነ ታይዋን ማለት ነው ሜርካንታሊዝም ከሚለው ተርም ይልቅ ዴቨሎፕመንታል ስቴት አፕሮች ወይም ደግሞ ልማታዊ የመንግስት አቀራረብ የሚለውን ተርም ይጠቀማሉ ማለት ነው። ዴቨሎፕመንታል ስቴት አፕሮች ማለት እንግዲህ መንግስት ለኢኮኖሚው እድገት ቅድሚያ ሰጥቶ ገበያውን የሚመራበትና ኢንዱስትሪዎችን የሚያንቀሳቅስበት የፖለቲካ ስርዓት ነው ዴቨሎፕመንታል ስቴት አፕሮች የምንለው። ከሜርካንታሊዝም ኦር ናሽናሊዝም ከሚለው ተርም ይልቅ ትንሽ አሉታዊ ስለሚመስል ይመስለኛል እኔ ይሄኛውን ተርም የሚጠቀሙት ገብቷቸዋል። ዴቨሎፕመንታል ስቴት አፕሮች ነገር ግን የመንግስት ጣልቃ ገብነት አለው እሱ ዴቨሎፕመንታል ስቴት አፕሮች የሚለውን ተርም ይጠቀማሉ ማለት ነው እዚህ ሀገራት። ስለ ሜርካንታሊዝም ኤንድ ናሽናሊዝም ፐርስፔክቲቭ በኢንተርናሽናል ፖለቲካል ኢኮኖሚ ላይ ያለውን ፐርስፔክቲቭ በዚሁ የምናጠናቀቅ ይሆናል ማለት ነው። አይ ሆፕ እንደገባችሁ። ሜርካንታሊዝም ምንድነው ነው? ወይም ደግሞ ልማታዊ መንግስት ማለት ነው። ሀገርን ለማሳደግ መንግስት እንደ መሪ ሆኖ የኢኮኖሚውን አቅጣጫ መወሰን አለበት ብሎ የሚያምን ፐርስፔክቲቭ ነው ማለት ነው። ገብቷቸዋል። መንግስት በኢኮኖሚ ውስጥ ጣልቃ መግባት አለበት የሚል ፐርስፔክቲቭ ያለው ማለት ነው። ማን? ሜርካንታሊዝም ኦር ናሽናሊዝም ማለት ነው። በኢንተርናሽናል ፖለቲካል ኢኮኖሚ ውስጥ ማለት ነው። ወደ ሁለተኛው ፐርስፔክቲቭ እናመራለን። ኢንዲቴይል ኤግዛም ላይም ስለሚመጡ ነው ኢንዲቴይል እኛም እያየን ያለ ነው። እንዲሁም ደግሞ አብዛኛው ግቢ ላይ ጃምፕ ይደረጋሉ የሚሉ አስተያየቶች ስለተሰጡ እንደነገርናችሁ በኢትዮ ፕሮ ኤጁኬሽን ቦታ አማካኝነት ማለት ነው። ለዛ ነው በጣም ትኩረት እያደረግን ያለ ነው። አሁንም ጊዜ እየፈጨን ያለው አሁን ራሱ ከ15 ደቂቃ በላይ ይፈጀናል። ግድ ነው። ምናልባት ማሳለፍ ትችላላችሁ ከገባችሁ ማለት ነው። በዚህ አጋጣሚ የቴሌግራም ቻናላችንን የተቀላቀላችሁ ካላችሁ ማለት ነው በጣም በብዙ ሺዎች የሚቆጠሩ ተማሪዎች አክቲቭ ተማሪዎች ማለት ነው አሉን። በሺዎች የሚቆጠሩ ማለት ነው። ኢትዮ ፕሮ ኤጁኬሽን ብላችሁ ሰርች አድርጋችሁ የቴሌግራም ቻናላችንን መቀላቀል ትችላላችሁ። ለካምፓስ ተማሪዎች የሚመጥኑ መረጃዎችን፣ በጣም አዝናኝ የሆኑ ፕሮግራሞችን፣ አስተማሪ የሆኑ ፕሮግራሞችን ታገኛላችሁ። ጆይን አድርጉን። ሊበራሊዝም እናያለን ማለት ነው። በኢንተርናሽናል ፖለቲካል ኢኮኖሚ ውስጥ ያለውን ፐርስፔክቲቭ የሊበራሊዝም እናያለን ማለት ነው። ሊበራሊዝምን ከዚህ በፊት ተምራችኋል አይ ሆፕ። emerging Britain during the 8th century to change the dominance mercantilism. የሊበራሊዝም መምጣት እንግዲህ የሜርካንታሊዝም የበላይነትን ለመገዳደር ነበር በ18ኛው መቶ ክፍለ ዘመን ማለት ነው። በብሪታንያ ውስጥ የተከሰተ ነው። እንግዲህ የሜርካንታሊዝምን የበላይነት ለመገዳደር ማለት ነው። ሜርካንታሊዝም መንግስት ሁሉንም ነገር ይቆጣጠር በሚልበት ወቅት ደግሞ ሊበራሊዝም ምን ይሉ ነበር መሰላችሁ? ገበያው ነፃ መሆን አለበት፣ መንግስት አያስፈልግም የሚል ተቃውሞ ያነሱ ነበር ማለት ነው። ሊበራሊዝም ከሜርካንታሊዝም በተቃራኒ ወይም ደግሞ ተሟጋች ነበር ማለት ነው። መንግስት ጣልቃ ሊገባ ይገባል ይላል ማለት ነው። እዚህኛው ላይ መንግስት ጣልቃ ይገባ ይላል ማለት ነው። ነገር ግን እዚህ ጋር ልትይዙ የምፈልገው መንግስት ሙሉ ለሙሉ አይገባም ማለት ግን አይደለም። አይግባ ነው እንጂ አይገባም ማለት አይደለም። ፐርስፔክቲቭ እሱ አይደለም። የሊበራሊዝም በደንብ ለማየት እንሞክራለን። እሱን ለምን እንዳልኳችሁ ነው። አዳም ስሚዝ ራይትስ ኦፍ ኔሽንስ ራይትሊ ፌመስ ሊበራል ቴክስት ሴት አውት ኤክስፕሊሲትሊ ቱ ዲሞንስትሬት ዛት ሜርካንታሊዝም ዋዝ ፍላውድ። በዚህም እንግዲህ የአዳም ስሚዝ መጽሐፍ ማለት ነው የሀገራት ሀብት በሚል በ1776
ታዋቂ የሆነ የሊበራል መጽሐፍ ነበር በዛን ጊዜ ማለት ነው። ሜርካንታሊዝም የተሳተ መሆኑን በግልጽ ለማሳየት የወጣ መጽሐፍ ነበር ማለት ነው፣ የአዳም ስሚዝ መጽሐፍ ማለት ነው። Among other criticisms of mercantilism, Smith suggests that it was inefficient or easy to produce a product that could be produced more cheaply elsewhere. አዳም ስሚዝ እንግዲህ ከሜርካንታሊዝም ክሪቲሲዝምስ ትችቶች መካከል የገለጸው አንድ ምርት በሌላ ቦታ በርካሽ ሊመረት የሚችል ሆኖ ሳለ ለምን አንድ ሀገር በራሷ ለማምረት ትሞክራለች? በራሷ ለማምረት መሞከሯ ውጤታማ እንዳልሆነች ያሳያል የሚል እምነት ኦር ፐርስፔክቲቭ ነበረው ማለት ነው በዛን ጊዜ። Later this would become the basis for David Ricardo's theory of comparative advantage and the doctrine of free trade. ከዚህ በኋላ እንግዲህ የአዳም ስሚዝ ሀሳብ ለዴቪድ ሪካርዶ ማለት ነው ኮምፓራቲቭ አድቫንቴጅ ወይም ደግሞ የኮምፓራቲቭ አድቫንቴጅ ንድፈ ሀሳብ እና ለነፃ ንግድ መርህ መሰረት ሆነ ማለት ነው የአዳም ስሚዝ ፐርስፔክቲቭ ማለት ነው። ኮምፓራቲቭ አድቫንቴጅ ስንል እንግዲህ እያንዳንዱ ሀገር ይበልጥ ጎበዝ በሆነበት እንዲሁም ደግሞ በርካሽ ዋጋ ሊያመርተው በሚችለው ምርት ላይ ብቻ ትኩረት አድርጎ መስራት ኦር ማምረት አለበት ብሎ ያምናል ማለት ነው። ከዛ በኋላ ያለውን ነገር በፍሪ ትሬድ መለዋወጥ ይችላል የሚል እይታ ነበረው ማለት ነው ዴቪድ ሪካርዶ። defends the idea of free market system የነፃ ገበያ ስርዓትን ጽንሰ ሀሳብ ይደግፉ ነበር ማለት ነው ሊበራሊስቶች ኦር ሊበራሊዝም። ማርኬት in the most general sense is any place where the sellers of a particular good or service can meet with the buyers of that good or service to conduct an exchange or transaction. በሊበራሊዝም እይታ እንግዲህ ገበያ ማለት ኦር ማርኬት ማለት በጠቅላላ ትርጓሜ ማለት ነው የአንድ የተወሰነ ምርትን ኦር ደግሞ የአገልግሎት ሻጮችን እንዲሁም ደግሞ ገዢዎችን ልውውጥ ኦር ደግሞ ግብይት ለማድረግ የሚገናኙበት ቦታ ማንኛውም ቦታ ማለት ነው ይል ነበር ማለት ነው ሊበራሊዝም። ገበያ የግድ የሚታይ ቦታ መርካቶ ኦር ሌላ ገበያ መሆን የለበትም ማለት ነው። ሻጭና ገዢ የሚገናኙበት ዲጂታል የሆነ መድረክ ሊሆን ይችላል ማለት ነው። ኮርስ ገጻችሁ አታውቁም? ለምሳሌ ፍሬሽማን ኮርስ ላይ ኮርሶችን ገጻችሁ ተጠቅማችሁ አታውቁም? እንደዛ እሱም ማርኬት ነው ማለት ነው። ዋናው ነጥብ የዋጋው ስምምነት ወይም ደግሞ የንብረት ባለቤትነት ሽግግር መከናወኑ ነው ማለት ነው ማርኬት የሚያስብለው ማለት ነው። እንደ አማዞን ያሉ የኦንላይን መገበያያ መድረኮች፣ እንደ አሊባባ ያሉ የኦንላይን መገበያያ መድረኮች ደግሞ በአካባቢያቸው የሚገኙ የሸቀጣሸቀጥ ሱቆችን ማለት ነው እንደ ምሳሌ ማየት ይቻላል ማለት ነው። እነዚህ ሁሉ ማርኬት ናቸው ማለት ነው። and free market is therefore a market conditioned on voluntary and unrestricted exchanges. ነፃ ገበያ ማለት በፈቃደኝነት ላይ የተመሰረተ እንዲሁም ደግሞ ያልተገደበ unrestricted የሆነ ኤክስቼንጅ ልውውጥ የሚከናወንበት ገበያ ነው ማለት ነው ፍሪ ማርኬት ማለት ነው። hence liberalism favors inter alia free trade or trade liberalizations and free financial and foreign direct investment FDI flows. ሊበራሊዝም ማለት ነው ከሌሎች ነገሮች በተጨማሪ ማለት ነው ነፃ ንግድን እንዲሁም ደግሞ የነፃ ፋይናንስ፣ የቀጥታ የውጭ ኢንቨስትመንት ፍሰቶችን ይደግፋል ማለት ነው። ይህ እይታ እንግዲህ ሀገራት በመካከላቸው ያለውን የንግድ ግርዶች ወይም ደግሞ እንደ ከፍተኛ ታሪፍ ያሉ ነገሮችን አንስተው ምርቶችን እንዲሁም ደግሞ ገንዘብን በቀላሉ ከሀገር ሀገር እንዲያንቀሳቅሱ ይፈልጋል ማለት ነው። ሊበራሊዝም ነፃ እንዲሆን ወይም ደግሞ መንግስት ምንም አይነት ጣልቃ እንዲገባበት አይፈልግም ማለት ነው። ይህ ነው ፐርስፔክቲቭ በኢንተርናሽናል ፖለቲካል ኢኮኖሚ ውስጥ ማለት ነው። ሌላኛው has a policy of laissez-faire in which the state leaves the economy alone and the market is left to manage itself. ሊበራሊዝም እንግዲህ ሌስፌር የተባለ ፖሊሲ አለው። ያ ማለት እንግዲህ መንግስት ኢኮኖሚውን ለብቻው እንዲተው፣ ያ ማለት ገበያው ራሱን በራሱ እንዲያስተዳድር
ያደርጋል ማለት ነው። ሌዚ ፌር ባይ ዘ ወይ የፈረንሳይኛ ቃል ነው። ወደ ቀጣይ ወደ ኢኮኖሚክ ኤክስቼንጅ የሚለውን ከመተርጎማችን ከማየታችን በፊት ዘመኑ የዲጂታል ነው እንደምታውቁት። በኢንተርኔት ገንዘብ ማግኘት የምትፈልጉ በዲጂታሉ ዓለም ገንዘብ ማግኘት የምትፈልጉ ተማሪዎች የካምፓስ ተማሪዎች ካላችሁ ማለት ነው ከትምህርታችሁ ጎን ለጎን ዳሩ ፊውቸርስ ለጀማሪዎች ተስማሚ የሆኑ ተግባራዊ ስልጠናዎችን ይዞ መጥቷል። ምንም አይነት የቀደመ እውቀት አያስፈልግም። ዲጂታል ማርኬቲንግ ላይ፣ ቪዲዮ ኤዲቲንግ ላይ፣ ግራፊክስ ዲዛይን ላይ፣ ኮንተንት ክሪኤሽን ላይ፣ ትሬዲንግ፣ ፎሬክስ፣ ክሪፕቶ ላይ ቢግነር ኮርሶችን ይሰጣል ማለት ነው። በጣም የሚጠቅማችሁ ኮርስ ነው። ብዙ ልጆች እዚሁ ካምፓስ ውስጥ እየተማሩ ማለት ነው ራሳቸውን በራሳቸው እያስተዳደሩ ይገኛሉ። ምናልባት ሴክሬት ስለሆነ ብዙዎች ላይ ነግሯችሁ ይችላሉ። እርስ በርስም በደንብ አትነጋገሩ ትችላላችሁ ነው እንጂ ኮርሶችን መውሰድ በደንብ ኮንሱም ማድረግ ጠቃሚ ነው። በቀላሉ ገንዘብ ሜክ ማድረግ የምትችሉበት የዲጂታል ዓለም እንደመሆኑ በቀላሉ ገንዘብ ሜክ እንድታደርጉ ኮርሶችን ብትወስዱ እንዳለ ማለት ነው። እነዚህ ኮርሶች በአንድ ላይ ነው የምታገኙት። ዳሩ ፊውቸርስ ላይ ለመመዝገብ የምትፈልጉ ተማሪዎች በ0997804090 በቴሌግራም አድራሻቸው ማለት ነው ማግኘት ትችላላችሁ ማለት ነው። ዳሩ ፊውቸርስ ብላችሁም ሰርች ካደረጋችሁ በኋላ ስልክ ቁጥሩን ቼክ ማድረግ ነው የሚጠበቅባችሁ 0997804090 ማለት ነው። ተመዝገቡ፣ ተማሩ። ሁሉንም በአንድ ነው የምታገኟቸው። በጣም ምርጥና ተመጣጣኝ በሆነ የክፍያ ሁኔታ ነው የምትማሩት ማለት ነው። ለካምፓስ ተማሪዎች ኮንሲደር ተደርገው የተዘጋጁ ስለሆኑ ማለት ነው። ወደ ክላሱ እንመለሳለን። ኢኮኖሚክ ኤክስቼንጅ ቪያ ዘ ማርኬት ኢዝ ዜርፎር ኤ ፖዚቲቭ ሰም ጌም ኢን ዛት ግሬተር ኤፊሺየንሲ ፕሮዲውስ ኢኮኖሚክ ግሮዝ ኤንድ ቤኔፊትስ ኤቭሪዋን። ሌላኛው እንግዲህ ሊበራሊዝም ምንድነው? በገበያው አማካኝነት የሚደረግ የኢኮኖሚ ልውውጥ ማለት ነው። ሁለቱንም ወገን ተጠቃሚ የሚያደርግ ኦር ፖዚቲቭ ሰም ጌም ነው ይላል ማለት ነው። ይህ ማለት እንግዲህ የተሻለ ብቃት የኢኮኖሚ እድገትን ያመጣል ማለት ለሁሉም ሰው ይጠቅማል የሚል እይታ አለው ማለት ነው። በአንድ ግብይት ውስጥ አንዱ ሊያተርፍ ሌላው ደግሞ ሊከስር የሚለውን አስተሳሰብ ይቃወማል ማለት ነው። ወይ ደግሞ አንዱ አትራፊ አንዱ ተጎጂ ወር ዜሮ ሰም ጌም ብለን ነበረ። እሱን ነገር ይቃወማል ማለት ነው። ይልቁንም ንግድ የሀገርን ሀብት በማሳደግ የሁሉንም ሰው ኑሮ የሚያሻሽል የሚደግፍ ነው ብሎ ያምናል ማለት ነው ሊበራሊዝም። ሌላኛው removing barriers to the free flow of goods and services among countries is the foundational value and principles of liberalism. በሀገራት መካከል ያለውን የሸቀጦች እንዲሁም ደግሞ አገልግሎቶች ነፃ የሆነ ዝውውርን or free flow of goods or services የሚያግዱ እንቅፋቶችን ወይም ደግሞ ባሪየሮችን ማስወገድ የሊበራሊዝም መሰረታዊ እሴት መርህ ነው ማለት ነው። And also advocates argue that this reduces prices, raises the standard of living for more people, make a wider variety of products available, and contributes to improvements in the quality of goods and services. ሌላኛው እንግዲህ ሊበራሊስቶች ምንድነው እነዚህ ባሪየሮችን ማስወገድ ዋጋው እንዲቀንስ የብዙ ሰዎችን የኑሮ ደረጃ እንዲያሻሽል የተለያዩ የስራ ውጤቶችን እንዲያገኙ እንዲሁም ደግሞ የሸቀጦችን እና የአገልግሎትን ጥራት እንዲያሻሽሉ ይረዳል የሚል እምነት አለው ማለት ነው። ውድድር ሲኖር ድርጅቶች ደንበኛ ለማግኘት ምን ያደርጋሉ? ዋጋ ይቀንሳሉ። ጥራት ደግሞ ምን ያደርጋሉ? ይጨምራሉ ማለት ነው። በተጨማሪ ደግሞ በሀገር ውስጥ የማይመረቱ እቃዎችን በቀላሉ በማግኘት ህዝቡ የተሻለ ኑሮ እንዲኖር ያስችላሉ ማለት ነው። ምን ላይ ስለሚሰሩ? ጥራት ላይ ስለሚሰሩ እንዲሁም ደግሞ ያን ነገር በከፍተኛ ሁኔታ ኳንቲቲውን ጠብቀው ስለሚያመርቱ በውድድር ምክንያት ማለት ነው። And besides the removal of barriers would encourage countries to specialize in producing certain goods thereby contributing to the optimum utilization of resources such as land, labor, capital, entrepreneurability worldwide ማለት ነው። ሀገራት የንግድ ባሪየሮችን ወር እንቅፋቶችን ማስወገዳቸው ምንድነው? ሀገራቱ በተወሰኑ ምርቶች ላይ ብቻ እንዲያተኩሩ ይረዳቸዋል ማለት ነው። ይህም እንግዲህ እንደ መሬት፣ የሰው ኃይል፣ ካፒታል
እንዲሁም ደግሞ የስራ ፈጠራ ችሎታ ኢንተርፕረነሪያቢሊቲ ያሉ ዓለም አቀፍ ሀብቶች በከፍተኛ ብቃት ጥቅም ላይ እንዲውሉ ይረዳል ማለት ነው። እያንዳንዱ ሀገር ሁሉንም ነገር ከማምረት ይልቅ የተሻለ ችሎታና ሀብት ባለው ነገር ላይ ብቻ ትኩረት ካደረገ ምን ይፈጠራል ማለት ነው? በዓለም አቀፍ ደረጃ ምርታማነት ይጨምራል ማለት ነው። ሁሉም የሚችለው ነገር ላይ ትኩረት ማድረግ ማለት ነው። ለምሳሌ ኢትዮጵያ ምን ላይ ነው በጣም ታዋቂ ሆነች? ቡና ላይ። ቡናን በደንብ ማምረት እዛ ላይ በደንብ ስታመርት በዓለም አቀፍ ደረጃ ያለውን ምርታማነት ትጨምራለች ማለት ነው። እሱን ነው የሚለው ማለት ነው ሊበራሊዝም ማለት ነው። Unlike mercantilism, liberalism argues that countries are not necessarily made wealthier by producing manufactured goods rather than primary commodities. ሊበራሊዝም እንግዲህ ከሜርካንታሊዝም በተለየ መልኩ ሀገራት የግድ በፋብሪካ የሚመረቱ እቃዎችን ስላመረቱ ብቻ ከጥሬ እቃዎች ምርት የበለጠ ሀብታም አይሆንም ብሎ ይከራከራል ማለት ነው። ሜርካንታሊዝም ሀብታም ለመሆን የግድ የፋብሪካ ውጤቶችን ወደ ውጭ መላክ አለብን ነው የሚለው አይደለ? ከዚህ በፊት አይተነዋል አይደለ? ሀብታም ለመሆን ከኢምፖርት ይልቅ ኤክስፖርት ላይ ትኩረት ማድረግ አለብን ነው የሚለው አይደለ? ሜርካንታሊዝም አይተናል ከዚህ በፊት። ሊበራሊዝም ደግሞ ከዚህ በተቃራኒ ነው። አይ ትርፋማ የሚያደርገን ምን ሆነ አለ? እሱ ደግሞ ጥሬ እቃዎች ማለት ፕሮሰስ ያልተደረጉ ማለት ነው። ገብቷችኋል? ለምሳሌ ወደዚህ ሀገር አሜሪካ ስንዴ ምናምን ትልካለች። ስንዴው ባይ ዘ ወይ ተቀቅሎ ምናምን ነገር ነው የሚመጣው። ፕሮሰስ የተደረገ ስንዴ ነው። እኛ ግን ያው ደሃ ሀገራትም ስለሆነ ምናምን ብዙ ተጽዕኖ ስለሚያሳድሩብን አይቀቀልም፣ ጥሬ እቃው ነው የሚሄደው። ሊበራሊዝም ደግሞ የሚለው ምንድነው መሰላችሁ? ጥሬ እቃው ትርፋማ እስካደረገ ድረስ ያ ማለት ያልተቀቀለ ስንዴ ሊሆን ይችላል። እሱ ትርፋማ እስካደረገ ድረስ መሸጥም ሀብታም ሊያደርግ ይችላል የሚል እይታ አለው ማለት ነው ሊበራሊዝም። ሜርካንታሊዝም ምንድነው የሚለው? የሚሸጡ እቃዎች ምን መሆን አለባቸው? የፋብሪካ ውጤቶች ሊሆኑ ይገባል። ከጥሬ እቃ ይልቅ የፋብሪካ ውጤቶች ላይ ነው ትኩረት ማድረግ ያለብን። ከኢምፖርት ይልቅ ኤክስፖርት ላይ ነው ትኩረት ማድረግ ያለብን ይላል። ነገር ግን ሊበራሊዝም ደግሞ ጥሬ እቃዎችን ብንሸጣቸው ችግር አያመጣም ትርፋማ እስካደረገን ድረስ የሚል እይታ አለው ማለት ነው። ኢንስቲድ ካንትሪስ አር ሜድ ዌልዚየር ኦኬ አየነው አይደለ? by making products that they can produce at a relatively low cost at home and selling them for goods that can be produced at home only at a relatively high cost. ከዚህ ይልቅ ማለት ነው ሊበራሊዝም ሀገራት ሀብታም የሚሆኑት በሀገር ውስጥ በአነስተኛ ወጪ ሊያመርቷቸው የሚችላቸውን ምርቶች በአነስተኛ ወጪ የሚመረቱ ምርቶችን በማምረት እንዲሁም ደግሞ እነዚያን ምርቶች በሀገር ውስጥ ለማምረት ከፍተኛ ወጪ የሚጠይቁባቸውን እቃዎች በመለወጥ በመገበያየት ነው ብሎ ያምናል ማለት ነው። ያ ማለት አንድ ሀገር ሁሉንም ነገር ለማምረት ከመታገል ይልቅ በርካሽ ዋጋና በጥራት ሊያመርቱ የሚችሏቸውን ነገሮች ላይ ትኩረት ማድረግ አለባቸው ማለት ነው። የቀረውን ነገር ከሌላ ሀገር መግዛት ይቻላል ብሎ ያምናሉ ማለት ነው። ምክንያቱም በቅናሽ የምንሰራቸው ከሆነ እነዛን ነገሮች ምን ብናደርጋቸው ኤክስፖርት ብናደርጋቸው ወር ብንቀያየርባቸው ያን ያህል ተጽዕኖ አያሳድሩም ብሎ ያስባል ማለት ነው። ለምሳሌ ኢትዮጵያ ቡናን ማለት ነው በርካሽ ዋጋ ማምረት ከቻለች ቡናውን አምርታ በመሸጥ ማለት ነው። ቡናውን አምርታ በመሸጥ በቀላሉ እንትን ስለምትለው ስለምታዘጋጀው በከፍተኛ ወጪ የሚመረቱ የሕክምና መሳሪያዎች ሊሆኑ ይችላሉ፣ የጦር መሳሪያዎች ሊሆኑ ይችላሉ፣ ከውጭ መግዛት ትችላለች ማለት ነው። ትኩረት ማድረግ ያለበት አንድ ሀገር በቀላሉ የሚሰራው ነገር ላይ ነው። ከዛ በኋላ ደግሞ በዛ ነገር ላይ ኤክስቼንጅ ፈጥሮ በከፍተኛ ወጪ ወር ደግሞ ከፍተኛ ወጪ የሚጠይቁ ነገሮችን በቀላሉ መቀያየር ኤክስቼንጅ ማድረግ ይሻላል የሚል እይታ አለው ማለት ነው ሊበራሊዝም። Thus, government should make little effort to shape the types of goods the country produces. መንግስት ሀገራቱ የምታመርታቸውን ወይ ደግሞ ሀገሪቱ የምታመርታቸውን የዕቃ አይነቶችን ለመወሰን ወይ ደግሞ ለመቅረጽ የሚያደርገውን ጥረት መቀነስ አለበት ብለው ያምናሉ ማለት ነው። መንግስት ይህንን ብቻ አምርቱ ብሎ ጣልቃ መግባት የለበትም
ይላል ሊበራሊዝም ማለት ነው። ጣልቃ ገብነትን የመንግስት ጣልቃ ገብነትን ይቃወማል ሊበራሊዝም። ይልቁንም ገበያው ትርፋማ የሆነውን ምርት እንዲለየው መተው አለበት የሚል እይታ አለው ማለት ነው። ኤንድ ገቨርንመንት ኢፈርትስ ቱ አሎኬት ሪሶርስ ዊል ኦንሊ ሬዱስ ናሽናል ዌልፌር ማለት ነው። መንግስት ሀብትን ኦር ሪሶርስን ለማከፋፈል የሚያደርገው ጥረት የብሔራዊ ደህንነትን ኦር ብልጽግናን ይቀንሳል። መንግስት ጣልቃ ሊገባ አይገባም ይላል ማለት ነው። መንግስት ገንዘብንና የሰው ኃይልን ባልተፈለገ ቦታ ካዋለ ምን ይሆናል? ምርታማነት ይቀንሳል። ይሄ ደግሞ በአጠቃላይ የሀገሪቱ ኢኮኖሚ ላይ ምን ይሆናል ማለት ነው? ተጽዕኖ ያሳድራል የሚል እምነት አለው ማለት ነው ሊበራሊዝም። however the growth of MNCs complicates global trading by the way ከላይ ያየነው ሀሳብ የኮምፓራቲቭ አድቫንቴጅ ነው ማለት ነው። እንዲሁም ደግሞ እዚህ ጋር የዓለም አቀፍ ኩባንያዎች MNCs ኦር መልቲናሽናል ኮርፖሬሽኖች እድገት ላይ ማለት ነው የዓለም አቀፍ ንግድን ውስብስብ ያደርጓል ማለት ነው። የዓለም አቀፍ ኩባንያዎች እድገት ማለት ነው። የዓለም አቀፍ ኩባንያዎች እድገት የዓለም አቀፉን ንግድ ምን ያደርገዋል? ውስብስብ ያደርገዋል። ለምሳሌ እንደ ጎግል ደግሞ ቶዮታ ያሉ ግዙፍ ኩባንያዎችን ብናይ በብዙ ሀገራት ውስጥ ይሰራሉ አይደለ? የሀገራትን የንግድ ሚዛን እንዲሁም ደግሞ ፖሊሲውን ማለት ነው ሊያዛቡት ኦር ደግሞ ሊያወሳስቡት ይችላሉ ማለት ነው። ኤንድ ሽፍቲንግ ዘ ኮንቬንሽናል ቲዮሪ ኦፍ ኮምፓራቲቭ አድቫንቴጅ ቱ ዋት ኢዝ ኖን አስ ኮምፒቲቲቭ አድቫንቴጅ ይባላል ደግሞ ይሄኛው ማለት ነው። ከላይ ያየነው ኮምፓራቲቭ አድቫንቴጅ ነበር። ይሄኛው ደግሞ ኮምፒቲቲቭ አድቫንቴጅ። ከዚህ በፊት የተለመደው የኮምፓራቲቭ አድቫንቴጅ ጽንሰ ሀሳብ ወር ንድፈ ሀሳብ ወደ ተወዳዳሪ ብልጫ ወይ ደግሞ ኮምፒቲቲቭ አድቫንቴጅ ወደሚባለው እየተቀየረ ይገኛል ማለት ነው። ኮምፒቲቲቭ አድቫንቴጅ የሚያተኩረው ምን ላይ ነው? ቴክኖሎጂ ላይ ነው የሚያተኩረው፣ ውድድር ላይ ስለሆነ ብራንድ ላይ ፈጠራ ላይ ነው የሚያተኩረው። ነገር ግን ኮምፓራቲቭ አድቫንቴጅ ተፈጥሮ ሀብት ላይ ነው የሚያተኩረው ብዙ ጊዜ ማለት ነው። as a result government continue to engage in protectionism በዚህ ምክንያት እንግዲህ ሀገራት መንግስታት አሁንም ድረስ የፕሮቴክሽኒዝም ፖሊሲን ያራምዳሉ ማለት ነው። ምንም እንኳን ሊበራሊዝም ነፃ ንግድን ኦር ደግሞ ቅድም እንዳልኳችሁ መንግስት ጣልቃ የማይገባበትን ንግድ ቢሰብክም ሀገራት የራሳቸው ኩባንያዎች ከውጭ ውድድር ለመከላከል ሲሉ አሁንም ቀረጥና ገደቦችን ይጠቀማሉ ማለት ነው። መንግስት ኢንዳይሬክትሊ ቢሆን ጣልቃ ይገባል ማለት ነው። እነዚህ ላይ በኮምፓራቲቭ ኤንድ በኮምፒቲቲቭ አድቫንቴጅ ምክንያት ማለት ነው። ስፔሻሊ በኮምፒቲቲቭ አድቫንቴጅ ምክንያት አንድ ሀገር የራሷ ገበሬዎች እንዳይከስሩ በማሰብ ከውጭ የሚገባ ምርት ላይ የምታደርጋለች ማለት ነው። ከፍተኛ ቀረጥ ትጥላለች ማለት ነው። countries do not enrich themselves by running trade surplus ሀገራት ትሬድ ሰርፕለስ ስላላቸው ደግሞ የንግድ ትርፍ ስላላቸው ብቻ ራሳቸውን ሀብታም አያደርጉም። ማለት ትሬድ ሰርፕለስ ስላለ ትሬድ ሰርፕለስ ስንል ከአንድ ሀገር ወደ ውጭ የሚላከው ምርት ኤክስፖርት ሀገር ውስጥ ከሚገባው ኦር ኢምፖርት ሲበልጥ ማለት ነው። ኤክስፖርት ሲበልጥ ከምኑ ከኢምፖርቱ ሲበልጥ ትሬድ ሰርፕለስ የንግድ ትርፍ ይለዋል ማለት ነው። ሊበራሊዝም እንደሚለው እንግዲህ ብዙ መልክ ባለው መልኩ ኤክስፖርት ቢበዛ አሁን ደግሞ ኤክስፖርት ኤክሰስ ቢሆን ከኢምፖርት በላይ የብልጽግና መለኪያ አይደለም የሚል እይታ አለው ማለት ነው። ዋናው ነጥብ የዜጎች ፍላጎትን ማሟላት ነው ይላል ማለት ነው። አንድ ሀገር ሁሉንም ምርት ወይ ደግሞ አንድ ሀገር ሁሉንም ምርቱን ማለት ነው ወደ ውጭ ቢልክ የንግድ ትርፍ ቢኖረውም በሀገር ውስጥ ዜጋ ላይ ግን ምን ያመጣል ማለት ነው? የሚበሉትን የሚጠቀሙትን ምርት ከሌላ ከሀገሪቱ ሀብታም ኤክስፖርት ስላደረገች ሀብታም ናት ሊባል አይችልም ማለት ነው። ኢንስቲድ countries gain from trade regardless of whether the balance of trade is positive or negative ማለት ነው። ይልቁንም በሀገራት ኦር ሀገራት ከንግድ ትርፍ የሚያገኙት ኦር ደግሞ የንግድ ሚዛናዊ አዎንታዊ ትርፉ አሉታዊ
ቢሆን እንኳን ከንግዱ በሚገኘው ጥቅም ነው ማለት ነው። ያ ማለት ምን ማለት ነው? ንግድ እንግዲህ በራሱ ዜጎች የማይችሉትን በራስ ማለት ነው ኦር ደግሞ በውድ የሚያመርቱትን እቃ በርካሽ እንዲያገኙ የሚያደርግ ከሆነ ስለሚያደርግ የንግድ ሚዛኑ ዲፌክት ኦር ክስረት ቢታይበትም እንኳ ህዝቡ ተጠቃሚ ይሆናል ማለት ነው። ያ ማለት ኤግዛምፕል ስናይ ለምሳሌ ኢትዮጵያ መድኃኒቶችን ከውጭ ብታስገባ እና የንግድ ሚዛኑ አሉታዊ ቢሆን የሰዎች ህይወት ማትረፉ ለኢኮኖሚው ምንድነው ትልቅ ጥቅም ነው ማለት ነው። ምናልባት አሉታዊ የሆነ የንግድ ሚዛን ቢኖርም መድኃኒት ማስገባቷ ዜጋውን ምን እያደረገ ነው? እየጠቀመ ነው። ዜጋው ተጠቀመ ማለት ደግሞ ኢኮኖሚው ጠቅሟል ማለት ነው። and thus government should make a little effort to influence the country's trade balance ማለት ነው። መንግስት በሀገሪቱ የንግድ ሚዛን ላይ ተጽዕኖ ለማሳደር የሚያደርገውን ጥረት መቀነስ አለበት ማለት ነው። limited role of state government የመንግስት ሚናዎች በሊበራሊዝም እይታ እንግዲህ መንግስት በንግድ ውስጥ ገብቶ ከመነገድ ይልቅ ምን ማድረግ አለበት ብሎ ያምናል? ለንግዱ ምቹ ሁኔታዎችን የመፍጠር ሚና እንዲኖረው ብቻ ነው የሚፈልገው ማለት ነው። ያ ማለት establishing rights of ownership of properties and resources ያ ማለት የንብረት እንዲሁም ደግሞ የሀብት ባለቤትነትን ግልጽ መብቶች ማቋቋም ያ ማለት አንድ ነጋዴ የገዛው መሬት ኦር ፋብሪካ በህግ የእሱ መሆኑን የሚያረጋግጥበት ምን ሊሰጠው ይገባል? ካርታ ሰነድ ሊሰጥ ይገባል ማለት ነው። ስለዚህ ላይ ጣልቃ መግባት አለበት ግዴታ ማለት ነው። ፕሮቴክት እያደረገ ስለሆነ ማለት ነው። ማንን? ነጋዴው። ኢንፎርሲንግ the judicial system these rights and the contracts that transform ownership from one individual to another ማለት ነው። እነዚህን መብቶች ደግሞ የባለቤትነት መብትን ከአንድ ግለሰብ ወደ ሌላ የሚያስተላልፉ ውሎችን በህግ ኦር በፍትህ ስርዓት ማስከበር። ሁለት ነጋዴዎች ውል ተፈራርመው አንደኛው ውሉን ቢያፈርስ ፍርድ ቤት ሄደው ምን ያደርጋሉ? ውሉ እንዲከበር ማድረግ የማን ስራ ነው? የመንግስት ስራ ነው። የመንግስት ስራ ማለት ነው ውሉን ማስከበር ማለት ነው። ይሄንን ጣልቃ ሊገባ ይገባል ላይ ማለት ነው። and resolving market failures ያ ማለት የገበያ ውድቀቱን መፍታት አለበት። ገበያው በራሱ ሊፈታቸው የማይችላቸው ነገሮች አሉ አይደል? ለምሳሌ አካባቢ ብክለት ሲፈጠር መንግስት ጣልቃ መግባት አለበት ማለት ነው። ጣልቃ ገብቶ ማስተካከል አለበት ማለት ነው። ለምሳሌ አንድ ትልቅ የሆነ ኩባንያ ገበያውን ብቻውን ተቆጣጥሮ ዋጋ እንዳይጨምር መንግስት ህግ ማውጣት አለበት ማለት ነው። ገብታችኋል? እሱን ኮንትሮል ማድረግ አለበት ማለት ነው። ሊበራሊዝም እንግዲህ ጠቅለል ስናደርገው የመንግስትን ሮል ሲያስቀምጥ መንግስት እንደ ዳኛ ሆኖ ህግ ማስከበር ነው ያለበት እንጂ እንደ ተጫዋች ንግድ ውስጥ መግባት አያስፈልገውም፣ መግባት የለበትም የሚል እይታ አለው ማለት ነው። ሜርካንታሊዝም ናሽናሊዝም ላይ ምንድን ያየነው? መንግስት መግባት አለበት የሚል ነገር አይተን ነበር። ሁለት ፐርስፔክቲቮችን አየን ስለ ኢንተርናሽናል ፖለቲካል ኢኮኖሚ ማለት ነው። ሶስተኛው የኢንተርናሽናል ፖለቲካል ኢኮኖሚ ፐርስፔክቲቭ ማርክሲዝም ነው። ኢንዲቴይል አሁንም እያየን ነው። ከ43 ደቂቃ በላይ ሆነን ለዛሬ እዚህ ጋር ይበቃናል ማለት ነው። ቻናሉ ሰብስክራይብ ያደረጋችሁ አሁን ቻናሉ ሰብስክራይብ ያድርጉ። ቀጣይ ፓርት ላይ ማርክሲዝምን እና ሌሎችንም ርዕሶችን የምናይ ይሆናል። እየጨረስን ነው። በርቱ። ቻናሉ ሰብስክራይብ አድርጉት፣ ቪዲዮውን ላይክ አድርጉት። የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናልን ተቀላቀሉ። ዳሩ ፊውቸርስ ላይም ፍላጎት ያላችሁ ተማሪዎች ተመዝገቡ። በ0997 80 40 90 ብያቸዋለሁ። በዛ ስልክ ቁጥር ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ኮንተንት ክሬሽን፣ ዲጂታል ማርኬቲንግ፣ ትሬዲንግ፣ ፎሬክስ፣ ክሪፕቶ በቀላሉ ሁሉንም በአንድ የምታገኙበት ስለሆነ ትልቅ ስኪል ይዛችሁ ትወጣላችሁ ብለን እናምናለን። ለዛሬ እዚህ ጋር እናቆማለን ማለት ነው። እናመሰግናለን። መልካም ጊዜ። በፓርት 3 እንገናኝ።